ሙስሊም ሆኖ የኢራን ተወላጅ ወይም የአፍጋኒስታን ተወላጅ ከሚያገባ ጴንጤ ሆኖ ኢትዮጵያዊ ቢያገባ ከተገኘ ደግሞ ኢትዮጵያዊን ክርስቲያን ከማገባ ሙስሊም ሆኖ ባንጋላተ ፓኪስታንን ባገባ ይሻለኛል። አስረግጬ ነገር አሁን ተቃውሞ ልክ እንደከዚህ በፊቱ ኔታንያሁን ተቃውሞ የወጡት ናቸው በዚህ መልኩ ማለት ነው። I'm in Tel Aviv in central Israel where an anti-war demonstration is being held, and this is the third week in a row that we see large number of Israelis come out. ሰፈራ እንዲቆምና የወንጀል ተጠያቂነት እንዲሰፍን በቀረበው የውሳኔ ሐሳብ ላይ የወሰደችውን አቋም እንድትቀይር ጥሪ ቀረበ። ኡስታዝ አህመዲን ጀበል ባሰፈሩት መልእክት በዓለም አቀፍ መድረክ ላይ የፍልስጤም ሕዝብ የጸር ማጽዳት እየተካሄደበት በሚገኝበት ወቅት ላይ መሬቱን በሰፈራ የመንጠቅ ተግባር በሚወገዝበት መድረክ ኢትዮጵያ ተቃውሞን አለማሳየቷና ለእስራኤል ድጋፍ መስጠቷ ከአድዋ መታሰቢያ ሙዚየም መንፈስ ጋር ፍጹም የሚቃረን ነው ብለውታል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል። ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን እንደዛውም አነጋጋሪ የሆኑ መረጃዎችን ይዤላችሁ በቦታ የተገኝቻለሁ። ውድ ቤተሰቦቼ እንግዲህ እናንተም እንደተለመደው ቪዲዮውን በላይክ ጀምሩት። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ጀማውን ተቀላቀሉ። እስከ መጨረሻ ቪዲዮን ተከታተሉት እያልኳችሁኝ እንግዲህ አዳዲስ መረጃዎች አሉ። ትናንትና በእስራኤል ቴል አቪቭ ከተማ በእስራኤል ዋና ከተማ ማለት ነው የተለያዩ ተቃውሞ ሰልፎች ተካሂዶ ነበረ። በቴል አቪቭ ብቻ ሳይሆን በተለያዩ እስራኤል ከተሞች ላይ ሲካሄድ ነበረ። እንግዲህ ኔታንያሁን ተቃውሞ ልክ እንደከዚህ በፊቱ ኔታንያሁን ተቃውሞ የወጡት ናቸው በዚህ መልኩ ማለት ነው። I'm in Tel Aviv in central Israel where an anti-war demonstration is being held, and this is the third week in a row that we see a large number of Israelis come out defying police instructions not to come out. ታዲያ የተለያዩ መፈክሮችን ይዞ የወጡ ሰልፈኞችን እንግዲህ በቁጥጥር ስር እያዋለ ይገኛል ማለት ነው ኔታንያሁ። እንግዲህ የሀገሪቷ ፖሊሶች ብዙ ሰልፈኞችን በቁጥጥር ስር ሲያውሉ ተመልክተናል፣ ታይቷል ማለት ነው። ውድ ቤተሰቦቼ እንግዲህ አሁንም ይቀጥላል እያሉ ነው ሰልፈኞቹ፣ አሁንም ይቀጥላል እያሉ ነው። ምክንያቱም ምንም አስፈላጊ ያልሆነ ጦርነት ውስጥ ነው የገባው በማለት ነው እንግዲህ ተቃውሟቸውን ሲያሰሙ የነበሩት ማለት ነው። ያው አሜሪካንም ጭምር ነው ያው የዶናልድ ትራምፕን አካሄድንም ጭምር ነው ተቃውሞ የወጡት ማለት ነው። ውድ ቤተሰቦቼ ከዛም ባሻገር እንግዲህ ሃይፋ በጣም በኃይለኛ ተመታለች በዛሬው ዕለት ማለት ነው። ብዙ ሰዎችም እንደተገደሉ ነው ወደ እስራኤል እየተሰሙ ያሉ መረጃዎች እንደሚያሳዩት በጣም ትልቅ ሀዘን እንደሆነምና እናም ደግሞ የእስራኤል ህዝብ በጣም ከባድ የሆነ ጊዜን እያሳለፈ እንዳለ ነው ኔታንያሁ ጭምር ብዙ ባለስልጣናቶች እየተናገሩ ያሉት ማለት ነው። የእስራኤል ባለስልጣናቶች ማለት ነው እንግዲህ ወደ ኢራን እየተተከሱ እየተወነጨፉ ያሉ ሚሳይሎች ከሰሜን ኮሪያ የመጡ ሚሳይሎች ናቸው ብላለች እስራኤል። ያው እንግዲህ እንደሚታወቀው ሰሜን ኮሪያ የኢራን አጋር ነች ብዙ ጊዜ ያው ራሽያም ጭምር ቻይናም ጭምር ማለት ነው። ምክንያቱም በጥቅማ ጥቅምም በተለያዩ ነገሮች ይገናኛሉ እነዚህ ሀገራቶች ማለት ነው። ሶ ልታግዛቸውም ትችላለች ማለት ነው። አሁን እንግዲህ ኢራን በእስራኤል ላይ የተኮሰች ያለው ሚሳይሎች የሰሜን ኮሪያ ሚሳይሎች መሆኑን እየተናገረች ትገኛለች ማለት ነው እስራኤል። በሌላ መረጃችን እንግዲህ ሰሞኑን እንደሚታወቀው በሀገራችንም አንድ ሰርፕራይዝ ያደረገን ነገር ነበረ። እሱም እንግዲህ ኢትዮጵያ የእስራኤል ህገወጥ መስፋፋትን ደግፋ መቆሟ ነው። እንግዲህ ሰሞኑን እንደሚታወቀው የዩናይትድ ኔሽን ሁማን ራይት ካውንስል ጉባኤ ነበረ። እሱ ላይ እንግዲህ ኢትዮጵያም ተሳትፋ ነበረ። በጣም በሚያሳፍር ሁኔታ ኢትዮጵያ የእስራኤል ደጋፊ ሆና ታይታለች እዛ መድረክ ላይ ማለት ነው። እንግዲህ እስራኤልን ደግፎ የቆሙት ማለት እስራኤል እንግዲህ የመሬት ወረራን እያካሄደች እንዳለ የታወቀ ነው። ያው ቆይታለች በሱሪያ በኩልም እንደዛውም በፈለስጢንን እያጠቃለች ነው የምትገኘው። ሶ ይህንን ደግፎ ከቆሙት ሶስት ሀገራት አንዱ ኢትዮጵያ ነበረች ማለት ነው። ሌሎቹ ወደ 34 የሚደርሱ ሀገራቶች ይህንን ተቃውሞ ቆመዋሉ። አስሮችን ደግሞ እንደዛውም ድምፅ ታቅቦ አድርጓሉ። እንግዲህ ባለፈው ካስታወሳችሁ ኢትዮጵያ የፈለስጢን ሀገርነትን እውቅና መስጠት ላይ ሪኮግናይዝ ማድረግ ላይ ኢትዮጵያ ድምፅ ታቅበው ሊስት ውስጥ እንደነበረች ታስታውሳላችሁ ብዬ አስባለሁ። እዛኔ ፈለስጢንን
የፈለስጤንን ሀገርነትን በቃ እንደተቃወመች ነው ማለት ድምጽ ታቀበ ውስጥ ነበረች ማለት ብትሰጥ የሆነ አድቫንቴጅ ነበረው ለፈለስጤናውያን። በነገራችን ላይ እዛ ላይ የተሳተፉ ሀገራት እንዳሉ አብዛኞቹ ማለት እንችላለን ፈለስጤንን ሀገርነት እውቅና ሰጥቶ አልፏል። ዛሬም ደግሞ ሰሞኑ በተካሄደው የዩናይትድ ኔሽን የሁማን ራይት ካውንስል ጉባኤ ላይ ኢትዮጵያ በጣም በሚገርም ሁኔታ ወራሪዋ እስራኤልን ደግፋ ቆማለች። ይሄ በጣም ሰሞኑ እንደ ሀገራችን በጣም መነጋገሪያ ሆኗል። ብዙዎች እየተቀባበሉ ይገኛሉ። በተለይ ኡስታዝ አህመድ ዲን ጀበል ሐፊዘሁላሁ ወረዓሁ ወጥቶ ከተናገረ በኋላ ከፖሰተ በኋላ በጣም ብዙዎች እየተቀባበሉ ነው የሚገኙት። ኢትዮጵያ እንዴት እንደዚህ አይነት ያለ ታሪክ እያላት እንዴት ወራሪን ደግፋ ትቆማለች? ኢትዮጵያ እንደሚታወቀው ያው አድዋ ማለት በጣም ትልቅ ታሪክ ነው ለኛ ማለት ነው። ኢትዮጵያ እንደ አፍሪካ ቅኝ ግዛት ውስጥ ያልነበረች ከጣሊያን ጋር ተዋግታ ጣሊያንን አሸንፋ ከሀገሯ ያስወጣች ታላቅ ሀገር ነች። እዛኔ ጣሊያን በኢትዮጵያ ላይ ሊታደርግ ያሰበችውን ዛሬ እስራኤል በፈለስጢናውያን ላይ እያደረገች ነው የምትገኘው። በፈለስጢን ምድር ላይ እያደረገች ነው ያለችው። እንዴት ሌባን ደግፋ ትቆማለች? መቼም የሌባ ተባባሪ ሌባ ነው ታውቃላችሁ። ኢትዮጵያን የመሰለ ሀገር ይህን የመሰለ ታሪክ ይዛ እንዴት እስራኤልን ደግፋ ትቆማለች? በጣም በዛ ላይ ደግሞ 3 ሀገር መሆናቸው 3 ሀገራት በጣም በሚያሳፍር ሁኔታ ማለት ነው። አንደኛ የእስራኤል ህገወጥ መስፋፋትን መደገፍ፣ ሁለተኛ ደግሞ የፈለስጢን ራስ በራስን መስተዳደር መብቷ እንድጠበቅ የሚለው ላይ ነበር። ታዲያ የፈለስጢን ራስ በራስ መስተዳደርን ደግፋ የእስራኤል ህገወጥ ወረራንም ደግፋ ቆማለች። እኛ ኢትዮጵያ ምን ትላላችሁ? ሁሉም ነገር የተምታታበት ኢትዮጵያ ማለት እኮ በቃ ሁሉም ነገር እንዴት ነው ፈለስጢን ትወረረ ፈለስጢን ሀገር አይደለችም ብለህ ቆመ የመሰከርክ እጅህን አውጥተህ ወራሪውን እየደገፍክ እዚህ ጋር እየተጨፈጨፈ ያለውን ደግሞ መልሰ እንዴት ራስ በራስ የትኛው ፔናልቲ ላይ የትኛው ምድር ላይ ነው የትኛው ቦታ ላይ ነው ራሳቸውን የሚያስተዳድሩት ፈለስጢናውያን? የትኛው ፕላኔት ላይ ነው ራሳቸውን የሚያስተዳድሩት? ጨረቃ ላይ ነው ወይ የትኛው? አንዴ እኮ ፈለስጢን ትወረረ የፈለስጢን የሚባለው ሀገር የለም ብለህ እየመሰከርክ በአንድ በኩል ደግሞ ፈለስጢን ራሷን በራሷ ማስተዳደር ትችላለች ብለህ ስትቆም ምን አይነት እንደው ኢማጂን ይሄንም እየደገፍክ ምን ማለት ነው ብላችሁ እስቲ ለማንኛውም ቪዲዮን እንመልከት። ኢትዮጵያ የእስራኤል ሰፈራ እንዲቆምና የወንጀል ተጠያቂነት እንዲሰፍን በቀረበው የውሳኔ ሀሳብ ላይ የወሰደችውን አቋም እንድትቀይር ጥሪ ቀረበ። ኡስታዝ አህመድ ዲን ጀበል ባሰፈሩት መልእክት በዓለም አቀፍ መድረክ ላይ የፍልስጤም ህዝብ የዘር ማጽዳት እየተካሄደበት በሚገኝበት ወቅት ላይ መሬቱን በሰፈራ የመንጠቅ ተግባር በሚወገዝበት መድረክ ኢትዮጵያ ተቃውሞን አለማሳየቷና ለእስራኤል ድጋፍ መስጠቷ ከአድዋ መታሰቢያ ሙዚየም መንፈስ ጋር ፍጹም የሚቃረን ነው ብለውታል። በስዊዘርላንድ ጄኔቫ በተካሄደው 61ኛው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ላይ የቀረበው የእስራኤል ሰፈራ እንዲቆምና የወንጀል ተጠያቂነት እንዲሰፍን በቀረበው ሀሳብ ላይ በ34 ድጋፍ በ3 ተቃውሞና በ10 ድምፅ ታቅበው የጸደቀበት ወቅት ኢትዮጵያ፣ ቼክ ሪፐብሊክ እና ሰሜን መቄዶንያ በተቃውሞ ድምፅ የሰጡ 3 ሀገሮች ሆነዋል። ኡስታዝ አህመድ ዲን ጀበል ባሰፈሩት ጽሁፍ እንደ አውሮፓውያን አቆጣጠር በ1944 የሐረር ምክር ቤት በሚል ስያሜ በኒውዮርክ ከተማ የተደራጁ ከአውሮፓ የመጡ አይሁዳውያን በሐረርጌ ጠቅላይ ግዛት ውስጥ ራስ ገዝ የአይሁድ ግዛት ለመመስረት ለአፄ ኃይለ ሥላሴ ጥያቄ ማቅረቡን በማስታወስ ሆኖም በወቅቱ ሀሳቡ ውድቅ በመደረጉ የሐረርጌን ህዝብ ከታሪክ አደጋ መታደግ እንደተቻለ ገልጸዋል። ድርጊቱ በወቅቱ ውድቅ ባይደረግ ኖሮ በፍልስጤም ምድር የሚታየው የዘር ማጥፋት ድርጊት በሐረርጌ ኦሮሞ አርሶ አደሮች በሶማሌና ሌሎች ኢትዮጵያውያን ላይ ሊፈጸም ይችል እንደነበርም ጠቅሰዋል። በጄኔቫ ጉባኤ ላይ ኢትዮጵያ የሰፈራ ግንባታን የሚቃወመውን ውሳኔ አይ ኖ የሚል አቋም ስታራምድ በታሪክ መነጽር የገዛ መሬት
መሬት የሆነውን ሐረርጌን ለባዕድ ወረራ አሳልፎ ለመስጠት የሚደረግ ጥረትን አልቃወምም እንደማለት ይቆጠራል ብለዋል። የኢትዮጵያ መንግስት ውሳኔውን በድጋሚ እንዲመረምር አጥብቀው የተወቱት የታሪክ አጥኚው ኢትዮጵያ ከንጉስ ነጃሺ ዘመን ጀምሮ ለተገፉ ወገኖች ከለላና አጋር የመሆን የእውነት ድምፅ ሆና የመቆምና የፍትህ ፋናዋጊነት ታሪኳን በዓለም መድረክ እንድትቀጥል አስፈላጊው የታሪክ ርምት እንዲደረግ መጠየቃቸውን የዘገበው ሚንበር ቲቪ ነው። አይ በጣም የሚያሳፍር ነገር ነው። ኢማጂን አንተ አሁን እስራኤል ማለት እኮ ሽፍታ ማለት እኮ ነው። ሽፍታ ማለት ነው። አግቶ እየተቀበለ ያለው ሽፍታ ማለት ነው። ፈለስጢን እየተወረረች ነው። በእነሱ እየተጨፈጨፈች ነው። እየተገደለች ነው። አንተ ዛሬ ጨፍጫፊን ወራሪን ደግፈ መቆም ማለት አንተም ልክ እንደነሱ ነው ማለት ነው። በእጅ አዙር አንተም እያደረክ ነው ማለት ነው። የዚህን ድርጊት ተባባሪ ሆነ ቆመሃል ማለት እኮ ነው። የምታደርጊውን ነገር ሁሉ ደግፋለሁ ከጎንሽ ነኝ ማለት ልክ እንዳደረክ እኮ አደርጋል። አቅም ስለሌለሽ ነው እንጂ በኖርሽማ ቀጥታ ታጥቀሽ ነበር እዛ የምትቆሚው። ኢትዮጵያ ማለት ነው። በጣም የሚያሳፍር እኮ ኢንተርናሽናል ውርደት እኮ ነው የተዋረድ ነው። በጣም ያሳፍራል። ታዲያ ኡስታዝ አህመዲን ጀበል ይህንን ነገር ኢትዮጵያ ወደ ኋላ ተመልሳ እንድታጠና ነበር የጠየቀው ማለት ነው። ኢትዮጵያ ታሪክ ያላት ሀገር ነች፣ እንደዚህ አይነት ታሪክ ያላት ሀገር ነች ብሎ ታሪኩን ጠቅሶ ስለ አድዋም አንስቶ ስለ የሐረሪውን ጉዳይ አንስቶ እኛም እንደዚህ እንሆን ነበረ፣ የሐረር ህዝብ እንደዚህ የሚሆን ነበረ፣ ሐረር ብቻ ሳይሆን ሶማሌም ጭምር እንደዛው በአካባቢው ያሉት ሁሉ እንደዚህ ይሁን ነበረ። እዛኔ አፄ ኃይለ ሥላሴ እምቢ በማለታቸው ይሄ ነገር እንዲቀር ተደርጓል። እንደው አፄ ኃይለ ሥላሴ በዚህ ጉዳይ ሊመሰገኑ ይገባቸዋል። የምሬን ነው የምላቸው አይደል እንዴ? ይሄንን እምቢ በማለታቸው በጣም የሚያሳፍር ነገር ማለት ነው። ታዲያ ይሄንን ነበር ኡስታዝ አህመዲን ጀበል ለማንሳት የሞከረውና ለጠቅላይ ሚኒስትሩም ያስተላለፈው መልእክት ማለት ነው። እና ኢትዮጵያ መለስ ብላ እንድታይ እኛም እንጠይቃለን። ይሄ በጣም እንደ ዓለም የሚያዋርደን ነገር ነው፣ ድርጊት ነው የተደረገው። በዛ ላይ ደግሞ ሁለት ነገር የተምታታበት አስባችሁታል። እዚህ ጋር ፈለስጢን ራስ በራስን የማስተዳደር መብት አላት ብሎ ደግፎ መቆም፣ በዚህ በኩል ደግሞ የእስራኤል የሚታካሄደውን ወረራ ትክክል ነው ብሎ ደግፎ መቆም አስባችሁታል። በጣም የሚገርም እኮ ነው ወላሂ፣ በጣም የሚገርም እና ይሄ እንድስተካከል እንጠይቃለን። ያው መስተካከል ነገርም አይመስለኝም። ነገር ግን ይሄ በጣም ትልቅ ውርደት ነው። እስቲ ከሰሞኑ ጦርነት ጋር በተያያዘ ያው መቼም አላህ Subhanahu Wa Ta'ala ብዙ ነገር ያሳየናል፣ ብዙ ነገር ያሰማናል፣ ብዙ ነገር እንድናስተውል ያደርገናልና እስቲ ቪዲዮ ላሰማችሁ፣ ከዛ በኋላ ስቀን እናልፋለን። ለመሳቅ ብቻ ነው በነገራችን ላይ ይሄ ብዙም የሚወራ ነገር ስላልሆነ ማለት ነው። ሙስሊም ሆኖ የኢራን ተወላጅ ወይም የአፍጋኒስታን ተወላጅ ከሚያገባ ጴንጤ ሆኖ ኢትዮጵያዊ ቢያገባ ይሻልሻል። ዋና ሙስሊም መሆኑ ነው። ሙስሊም ከሆነ እኔ እፈልጋለሁ ኢትዮጵያ ሙስሊም ኢንሳን በማግባት ስማ አዳም ሰማይ ቤት ቢተገኝ መስለኝ አዳምጠኛ መጀመሪያ ሙስሊም ያኔ ኢትዮጵያ ሆኖ ሙስሊም ካገኘ ኦኬ እቀበላለሁ። ከኢትዮጵያ ወንድ ነው ማለት እሱ ካልተገኘ ደግሞ ኢትዮጵያዊን ክርስቲያን ከማገባ ሙስሊም ሆኖ ባንጋላት ፓኪስታንን ባገባ ይሻለኛል። አስረግጬ ነገርኩ። እነሱን አግብተሽ ቢያባሩስ ከዛ በኋላ ያባሩኛ አልኖርም፣ ለራሴ መኖር አልችልም። አላህን አምኜ እኖራለሁ። ምንም ችግር የለውም። እኔ መቼም አንገቴ ላይ ቢላ እንደዚህ ቢያረጉብኝ አላህን አልከዳም። አስረግጬ ሰማሁ። ኢትዮጵያ እኮ ነው የምትመጪ ከዛ በኋላ ምን ታዲያ ኢትዮጵያ ሙስሊም አይኖርም ያለው ማን ነው? ይኖራሉ እነሱ ከነጭ ጋር ተኝተሽ መጥተሽ የትኛው ኢትዮጵያዊ ሙስሊም ነው? አያቁ እኔ አላህ ያኖረኛል። ያኔ ወንድ ልጅ አያኖረኝም ሲጀመር። እሱ ካልፈለገኝ ሳላገባ ላርጅ ምንም ችግር የለው ኸይር ስራ ከሰራ። እሺ አንድ ጥያቄ ልጠይቅሽ። እኔ አሁን ክርስቲያን ነኝ። እሺ
ወደ አንቺ ተመልሻለሁ ብዬ አንቺን አግብቼ እሺ ወልጄ ተኝተሽ ኖረሽ ምን ሆነሽ በኋላ እምነትን ቢቀይር ምንድነው የምትሆይ? እኔ ደግሞ እሱን መጀመሪያ አላህን እንዴት አድርገ አምነ እንዴት ነው አምነሃል ወይ ውስጥ ለምን እንደፈለሽ ለምን እጄ ተቆርጦ አላምንም። ከዛ በኋላ የራስን ውሳኔ ማወሰን መብት አለኝ እኮ ከመታት አንተ ማሄድ ትችላለህ እንጂ ከዛ በኋላ እንዴት ነው የምትሆይ ነው? እኔ ለብቻዬ እኖራለሁ። አንተ ከሄድክ ለኔ ያላለክም ማለት ነው። ትሄዳለህ ወደ መጣበት ለኔ ያላለክም ነው። ስለዚህ ከዚህ በኋላ ያለኝ መልእክት ይሄ ነው። ሙስሊምና ጴንጤ የግድ ለመጋባት አንዱ እምነት ላይ ተቀያይሮ መጥቶ ከተጋባ በኋላ 2-3 ከወለዱ በኋላ ወደ እምነታችሁ መመለስ የግድ ትኖራለች። የትም አትሄድም። ከዛ በኋላ ማን ነው ያለው? ትኖራለች። ጠንቀቅ ብለሽ ፍላጎቱ የኔ መንገድ ዳር ወስጄ ከምጥልሽ ትኖራለች። እየነገርኩ ነው። ኧረ ግደለኝ፣ እንደዚህ አድርገኝ። ቢኒ እንዴት ነው የኔን ሐሳብ የተማራ ሰው ይግደል። ሐሳብን እንዴት አየ? እንግዲህ ይሄ ነገር የሚያስቅ ነገር ቢሆንም ግን ነገሩ ትንሽ ጫን ያለ ነገር ነው። እኔ የልጅቷን እንትን ነው ያደነኩት፣ ማለት የምሰጣቸው ምላሾች ለሱ ማለት ነው። በቃ እንደዚህ የሚያስቡ ሴቶች አሉ ለማለት ነው። እና አላህ ምን ይላል መሰላችሁ? ሀል የስተዊ الذين يعلمون والذين لا يعلمون ይገናኛሉ? አይገናኝም። የሚያውቁትና የማያውቁት ካፍሮች ደነዝ ናቸው፣ አቁ ጃሂል ናቸው። አዎ የአላህን አንድነት ያላወቀ ከዛ በኋላ ያለውን ነገር ምኑን ያውቃል? ስለዚህ እቺ ልጅ የአላህን አንድነት በአላህ Subhanahu Wa Ta'ala አንድነት ያመነች ልጅ ነች። ይሄኛው ደግሞ ካፊር። የት ይገናኛል ታዲያ? ጨለማና ብርሃን አንድ ነው? አንድ አይደለም። ስለዚህ እንደዛ ነው። እንደዚህ አይነት ክስተቶች ይከሰታሉ ለማለት ነው። ለማንኛውም ይሄን ይመስላል ውድ ቤተሰቦች። እስቲ እናንተስ እንዴት አገኛችሁት ቪዲዮውን? ስለ በተለይ ከኢትዮጵያ ለወራሪዋ እስራኤል የሰጠችው ድምጽ ጋር ታይዞ እናንተስ ምን አይነት ሐሳብ አላችሁ? እንደው እንደ ኢትዮጵያዊነታችሁ ምን አይነት ስሜት ነው የሚሰማችሁ? እስቲ ሐሳባችሁ ምን አይነት ስሜት ነው የሚሰማችሁ? ኢትዮጵያ እንደ ኢንተርናሽናል ውርደት ተዋርዳ ስትመጣ እንደው ምን አይነት ስሜት ነው የሚሰማችሁ? እስቲ ፊልም የምታረጉትን ነገር በኮሜንት ንገሩኝ እላችኋለሁ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። አላህ Subhanahu Wa Ta'ala ሰላም ያደርገን። አላህ Subhanahu Wa Ta'ala ሰላሙን ያምጣልን። ያው በኢራንና አሜሪካን ማከለም ያው ድርድር ምናምን የሚባለው ነገር አለ። በፓኪስታን አማካኝነት በእስላማባድ ይካሄዳል የሚባለው ነገር አለ። እሱ ነገር ገና አልተረጋገጠም። ይሄ ሰውዬ ዝም ብሎ ነው ትራምፕ ነው የሚለው። እንግዲህ ትራምፕ ነው እንደዚህ የሚለው ጥሩ ድርድር ላይ ምናምን ብሎ እየተናገረ ነው። አንዳንዴ ወጥቶ አንዳንዴ በሶሻል ሚዲያው እየተናገረ ነውና እንደው ይሄ ነገር ተሳክቶ ከተደረገ ነገር ግን ኢራን ይሄ በሁለት ደረጃ የቀረበላትን ለስምምነት የቀረበላትን እቅድ አክሽፋለች። ምክንያቱም ስለ ሆርሙዝ ነው። አንድ ሆርሙዝ መከፈት አለበት፣ ሁለተኛ ደግሞ ጊዜያዊ ተኩስ አቁም መደረግ አለበት የሚል ነው። ይሄንን ደግሞ ፈጽሞ አንቀበልም ብላለች። ሁለቱንም ውድቅ አድርጋለች ነው አሁን አመሻሽ ላይ የወጡ መረጃዎች ይህንን ያሳያሉ። ኢራን ይህንን ውድቅ እንዳደረገች ነው። ምክንያቱም እኛ የምንፈልገው ዘላቂ ዳግም የማይመለስ ጦርነትን ነው ማቆም የምንፈልገው ብላለች እንጂ ጊዜያዊ ተኩስ አቁም አይደለም ብላለች። ሌላኛው ደግሞ ሆርሙዝ ስለ ድርድር ውስጥ መግባት የለበትም፣ የሆርሙዝ ስም መነሳት የለበትም ብላለች። እንግዲህ ሆርሙዝ የኔ ነው ነው በቃ ሌላ ነገር አይደለም። ሆርሙዝ የኔ ነው በቃ እንደዛ ነው። ይሄ ደግሞ አሜሪካን ፈጽሞ የምትቀበል አይደለም። ለማንኛውም ነገ ምን ይፈጠራል የሚለውን አብረን የምንመለከት ይሆናል። ያው ማክሰኞ እያለ እንግዲህ በዚህ 2 ቀን ዶናልድ ትራምፕ ጆሮአችንን እያደነቆረን ይገኛልና እስቲ ነገ እንደው ምን ይከሰታል የሚለውን የምንመለከት ይሆናል። ያው የሚከሰተው ነገር ድልድዩን መምታት ነው። ሁለተኛው ደግሞ የፓወር ፋሲሊቲ መምታት ነው። ይሄንን ነው ያው ጨለማ አድርጋታለሁ ነው እያለ ያለውና ድልድዩንም ይመታል። እንደገና የማብራት እንትኑንም ፋሲሊቲውንም ይመታል ማለት ነው። ይሄ ነው በቃ የሚደረገው ነገር፣ ሌላ ምንም የለም። እስቲ ለማንኛውም የምንመለከት ይሆናል። አላህ Subhanahu Wa Ta'ala ሰላሙን ያወርድልን። እናንተንም ባላችሁበት አላህ ይጠብቃችሁ። በተለይ ዱባይ ሀገር ያላችሁ በጣም እንድትጠነቀቁ እነግራችኋለሁ። ምክንያቱም ያው በየቀኑ
ዩኤኢ ላይ ከባባድ የሆኑ ጥቃቶች እየተፈጸሙ ይገኛሉ። ቪዲዮዎች እየወጡ አይደሉም እንጂ በጣም ከባባድ የሆኑ ጥቃቶች እየተፈጸሙ ይገኛሉ። ትልልቅ የሆኑ ካምፓኒዎች እየተመቱ ይገኛሉ። ስለዚህ መጠንቀቅ አለባቸው። እንደውም ለ3 ወራት ገደማ እረፍት ሰጥታለች እየተባለ ነው። ይሄ እንግዲህ በጦርነቱ ምክንያት ነው። ዩኤኢ ነገር አይታወቅም። ለማንኛውም እናንተ ተጠንቀቁ ለማለት እወዳለሁ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።